አለመኖር ክፍል 12 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ይሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። የሚያስፈራ ጫካ ነበር፣ ግን አባይን አምኜው ስለነበር ምንም ሳልል ተከተልኩት። ከጫካው አለፍ እንዳልን ሌላ ወገቡ ላይ የሚያስፈራ ነገር የተጠመጠመ ሰውዬ ከፊታችን ቆመ። አባይ ምንድነው የማየው? የት ነው የምንሄደው? ስል እሱም የት ነው የምትሄዱት አለው በጥርጣሬ ያየ። በላይን የተሻለ ሕክምና የሚያገኝበት ቦታ ልንወስደው ነው። ለማንም መናገር አትችልም፣ ዝም በላለው። ኧረ የማይሆነውን ለማማ መናገር አለብኝ፣ ኋላ ትገለናለች አለ። ከበላይ ወንድሞች አንዱ መሆኑን ተረዳሁ። አይሆንም ካልኩህ አይሆንም ነው። ወደ መንደር ወጥተህ ወይ ቃሬዛ ፈልግ ወይ ደግሞ ወደ ታች ወርደህ መኪና ለምነህ አምጣ። በል ፈጠን በል አለው ኮስተር ብሎ። ታላቅ ነው መሰለኝ ብሎ ገና ወሬውን ሲጀምር አይሆንም አልኩህ እኮ ብሎ ሲጮህበት ፊቱን አዙሮ ከቦታው ሄደ። እኛም ቀጥታ መንገዳችንን ቀጠልን። አሜኑ ሰላም ተሰማው መሰለኝ። ለጥ ያለ እንቅልፍ ውስጥ ነው። መክሊቴም እንደዛው የእናቷ ጠረንና ጀርባ ናፍቋት ነበር መሰል ተኝታለች። የሁለቱም መተኛት ለኛ ነገሩን አቅሎልናል። አባይ አቋራጭና ድብቅ ቦታዎችን ጠንቅቆ የሚያውቅ ይመስላል። በዛ ላይ ጠንካራም ነው። መተንፈስ የከበደውን በላይ ተሸክሞ የሰዓታቱን መንገድ በትንሽ ደቂቃዎች ውስጥ ደረስን። ያኛው ሰውዬም ለምኖ መኪና ይዞ መጣ። ወደ ሞገሴ ጋር ለመሄድ መንገዱን ጀመርን። በጣም መስቀለኛና ውስብስብ መንገዶች የተሞላ ነው። ሁሉም መንገዱን እኔ እንድጠቁም እየጠበቁ ነው። መሃል ላይ ግን መንገዱ እየጠፋብኝ ሲመጣ ሕፃን እያለሁ እንደማደርገው ምራቄን እየበተንኩኝ በዛ መሄድ ጀመርን። የውጭውን በር አንኳኳሁ። ከጥቂት ጊዜ በፊት ብቸኛ የሴት ጓደኛ የነበረችው በሩን ከፈተችው። ስታየኝ በጩኸት ነበር የተቀበለችኝ። አቅፋ አገላብጣ ሳመችኝና ተመስገን አምላኬ፣ የሆድሽን በጀርባሽ ይዘሽ መጣሽ አለችኝ። አሜንዬስ ብላ ወደ ውጭ ስትመለከት የተሰበሰበውን ሕዝብ አየችና ክው ብላ ፈጠጠችብኝ። መደናገጧ የሚጠበቅ ነው። እኔም ሳላስፈቅድ መግባት ስላልፈለግኩኝ አባዬን ጥሬው አልኳት። እሺ ብላ ገና ቤት እንደገባች ወንድሜ እየሮጠ መጥቶ አቀፈኝ። እሱም እንደሷ ወደ ውጭ እየተመለከተ ደንግጦ ኩስትር አለ። ሌሎች ችግሮች ከመፈጠራቸው በፊት ብዬ አባዬን ጥራልኝ ልለው ስል ሞገሴ ከቤት ብቅ አለ። በጣም ናፍቆኝ ነበር። በዛ ላይ ቃሌን ስላልጠበቅኩኝ ከፍቶኝ ነበር። ሮጬ ያቀፍኩት። ታሞ እንደቆየ በጣም ያስታውቃል። ለማውራትም ለመግባትም ቀጥታ ወደ ጉዳዩ መግባት ነበረብኝ እያልኩ ስጨናነቅ ሞገሴ ወደ ውጭ ተመለከተና ቀጥ ብሎ ወጣ። መጀመሪያ ያየው በላይን ስለነበር ኮስተር ብሎ በር ላይ ቆመ። አሜኑ ሞገሴን ሲያይ የቡርቴ ትከሻ ላይ መዝለል ጀመረ። ከዛ እንዳወረደችው ድክ ድክ እያለ ሮጦ ሄዶ እግሩ ላይ ተጠመጠመ። አባዬም አቅፎ ካባበለው በኋላ ሮቢን በምልክት ጠራውና አሜንን ይዘህ ግባ፣ አንቺ ደግሞ የልጅ ልጄን ለሷ ስጫት አለኝ ወደ አጋዧ እየጠቆመ። እኔም ቶሎ ብዬ ከጀርባ ያውርጃ ሳቀፍኳት። ከዛም እነሱ ወደ ውስጥ ሲገቡ እኔ ሞገሴ ላይ አፈጠጥኩኝ። ሮቢ አሜኑን አስቀምጦ ተመልሶ መጣ። አሁን ካሁን ተሳደቡ፣ አሁን ካሁን ተጣሉ ብዬ ስጠብቅ አባይነህ አላባዬ የቡርቴን ባል እየተመለከተ ደሞ እንዴት ተዋወቁ ብዬ በድንጋጤ ማየት ጀመርኩኝ። አባይነህም በጣም ደንግጧል። ልክ ስሙን ሲጠራው አንገቱን ደፍቶ ቀረ። ከዛ ወደ አንደኛው ደግሞ ዞሮ ተመስገን አለው። እሱ ቀና ብሎ ወዲያው አባይነህና በላይን ተመለከተ። በዚህ ሁሉ ስብስብ ነገሮች መሃል አንዳች የማውቀው ነገር ስላልነበር አፌን ዘግቼ ነበር። ቀና ብዬ በላይን ስመለከት ግን በጣም እየተንቀጠቀጠ ነበር። አይኑን ስልምልም እያደረገ ቶሎ ቶሎ ሲተነፍስ እያስተዋልኩት ስለነበር አባዬ አንድ ያዳምጠኝ አልኩት። ቀጥ ያለኝ አይኑን ከነሱ ላይ ሳያነሳ። በእናንተ መሃል ያለውን ጥልና ግጭት አላውቅም። እኔ ግን
አሁን ለዛ ጊዜው አይደለም። ስማኝ ሞገሴ፣ በላይ በጠላቶቹ ከተመታ በኋላ ተኝቶ ነበር። በማይታመን ነገር ነው የተመታው። እናም በጣም ታሟል። ቁስሉን ማከም እንደምትችልና ጸበል ማስጠመቅ እንደምታግዘኝ እርግጠኛ ሆኜ ነው እዚህ ድረስ የመጣሁት። ታክመዋለህ አይደል ብዬ ሳልጨርስ ዞር ብሎ በሚያስፈራ አይን አየኝ። እኔም እባክህን በሚመስል መልኩ አየሁት። ለምን እረዳዋለሁ ልጄ፣ ለሱ ይገባል አለኝ። አባይ ኧረ ብሎ ሊያወራ ሲል እረፍ፣ ጣልቃ እንዳትገባ አለው ወደሱ እየዞረ። አባይም ባንዴ ዝም አለ። ሞገሴ አንተ ታስፈልገናለህ፣ የልጅ ልጆችህ አባት አይደለ? እንዲህ ሆኖ እባክህ አባዬ ለኔ ስትል አልኩት በልመና መልኩ። ለሱ አዛኝ ይገባዋል አለ ሮቢ። ከዚህ በፊት የተፈጠሩ ነገሮችን አስታውሶ ነው ብዬ ዝም አልኩት። ሞገሴ በትኩረት ተመለከተው። ከዛ ፊቱን ወደ ውስጥ እየመለሰ አባይነህ ይዘውና ወደ ውስጥ ብሎ ወደ ቤት ገባ። ተመስገን አምላኬ ብዬ እየሮጥኩ ገባሁ። እኛ ሞገሴን ነው የምንከተለው። ቀጥታ ወደ እኔ ክፍል ገባ። እኛም ተከተል ነው። የሚገርመው ከዛ ቤት ከሄድኩ ብዙ ወራት ሆኖኛል፣ ግን አሁንም በየቀኑ የተጸዳ ነው የሚመስለው። በዛ ላይ የአሜኑ መጫወቻ ልብሶች የኔን ልብስ ጨምሮ እዛው ጥለን ነበር የሄድ ነው። ሁሉም በስነ ስርዓት ተቀምጠው እኔን እየጠበቁ ይመስላል። ሁላችሁም ከዚህ ውጡ ከልጄ በቀር አለ ሞገሴ። ሁሉም ለመውጣት ሲዘጋጅ እኔና ሮቢ ተፋጠጥን። ሞገሴን በመሃላችን ሰጥ አገባ እንዳይፈጠር በማሰብ ሁለታችሁንም ማለቴ ነው ብሎ ነገሩን አስተካከለው። ከዛ ሮቢ ከታች ይዞ የሚመጣውን ነገረውና ሊያመጣ ሄደ። ባልሽ ታጋሽና ህመም ቻይ እንዲሆን ንገሪው፣ በፍጥነት መሰፋት አለበት አለኝ። ሁለቱም መነጋገር ስላልቻሉ በእኔ አድርጎ እየተነገረው ነው። ሮቢም ቶሎ ብሎ የተባለውን ይዞ መጣ። በቃ አራስ ሆነሽ ደም ምናምን ማየትሽ ጥሩ አይደለም። አንቺ ውጭና አባይነህን ላኪው፣ ከወገኑ አንዳቸው ይኖሩ አለኝ። እኔም ቶሎ ወጣሁ። አንዳንድ የጩኸትና የጣር ድምጾች እየተሰሙን ቢሆን ከረጅም ቆይታ በኋላ በሩ ተከፈተ። ሁላችንም ሰፍ ብለን ስንጠብቅ ነበር። ሮቢና አባይ ወጡ። አባቴና በላይ ውስጥ ቀሩ። ከዛም ከቆይታ በኋላ ሞገሴ እቃውን ይዞ ወጣና አሁን አትረብሹት፣ ደና ይሆናል። አሪፍ መከላከል እያደረገ ይመስላል። ጫፏን ብቻ ነው ነካ ያደረጋት። ከዚህ አንድ መርፌ ገብቶ ቢሆን የመትረፍ እድሉ ያንስ ነበር አለን። አላሳፈረኝም። ተመስገን አምላኬ። ሁላችንም ተሰብስበን ቁጭ አልን። ወዲያው ቶሎ ብዬ ሞገሴ አባይነህን እንዴት አወቅከው አልኩት። ሁለቱም ተያይተው ዝም አሉና የቅርብ ሰው ነበረን። ከዛ እኔ ወደዚህ ስመጣ እጅግ ተራራቅን። የበላይ ወንድም መሆን አልነበረበትም አለ። የተናገረው ንግግር አልተዋጠልኝም። ነገር ግን ቢፈልግ ይነግረኝ ነበር ብዬ መክሊቴን ማጥባት ጀመርኩ። እሷ ቶሎ ነው የሚወስዳት እንጂ ሁለቱንም እኩል ማብላት በጣም እየከበደኝ ነበረ። ከዛ ምግብ ቀረበና ተጣጥበን በላን። እኔ በጣም ጨንቆኝ ነበር። በላይ ድንገት ሐሳቡን ቀይሮ ጎድቶት ቢሆንስ ይለኛል አእምሮዬ። በሌላ ሳይሆን ከዚህ ቀደም ሞገሴ ላይ በላይን እንደማይወደውና ችግር እንዳለባቸው ስለነገረኝ ፈራሁ። በሰዓቱ ግን ዝምታ መርጬ ነበር። አልፌ ሞገሴን ስመለከተው ወጣ ያሉ የፊት ቅርጾችን ተመለከትኩበት። ማዕድ አቋርጦ የማያውቀው ሰው እንድነሳም የማይፈቅድ የነበረው አባት ተነስቶ ወደ ማዕድ ቤቱ ገብቶ ምን እንዳላት ባላውቅም አጭር ትዕዛዝ ሰጥቶ ተመለሰ። ከፈለጋችሁ ወደ ቤት መመለስ ትችላላችሁ። አንድ ሰው እዚህ ከቀረ በቂ ነው አለ በየተራ እየተመለከተን። ጋሽ ሞገስ በህይወት ብድሮ እንደማይመለስ ተስፋ አደርጋለሁ። ወንድሜ እንደምታስቡት አይደለም፣ እማማ የምትለውን ስለሚያደርግ እንጂ በጣም የዋህ ሰው ነው። የሱ ችግር በእማማ መመራቱ ነው። እንዳይጨክኑበት አላባይነህ ከመቀመጫው ተነስቶ በልመና መንገድ አብሮን የመጣውን ተመስገንን በምልክት ተነስ እያለ ቦርቴን ይዘክ ወደ ቤት ተመለስ፣ ምንም አይነት ነገር ቢፈጠር እዚህ እንደሆነ እንዳትናገሩ፣ አባይ ከኛ ደብቆ ይዞት ሄደ በላቸው አላቸው።
እንዴት ዋሻለሁ ወንድሜ? ጠንቋዩ ቢኖርስ አለው። ይኑራ፣ አንዳች መብት እንደሌለው መቼም አልጠራጠርም አይደለም እንዴ? ምንም የማድረግ መብት የለውም እኮ። ምንም ማድረግ አይችልም፣ ፈጣሪ አይደለም አላቸው። ሁሉንም በሱ እያስፈራራች የቆየች ይመስለኛል። በተለይ የመጨረሻ ልጇን ተመስገን በጣም ፈርቷል። ወንድሙን ስለሚፈራው ግን እየፈራም ቢሆን ቡርቴን ይዞ ወጣ። በሩን ቆልፍ አለው ለሮቤል በአንዴ ፊቱ ቅይር ብሎ። ሮቢም ከውስጥ ቆለፈ። በመሃላቸው የሆነ ችግር እንዳለ ግልጽ ነው። መቼም ሞገሴና አባይ ተፋጠጡ። አባይ በላይ ወደ ተኛበት ክፍል ወጣ። ወዲያው ሞገሴ ወደ አጋዡ ዞሮ ያልኩሽን ቶሎ ይዘሽ ነይ ብሏት እሱም ወደ ላይ ወጣ። በዛች ደቂቃ ውስጥ አእምሮዬ ስንት ነገር እንዳሰበ። ሞገሴ እኔ እንደፈራሁት አላደረገም። የኔ ደግ በስነ ስርዓት ነው ያከመው። በላይ ረጅም እንቅልፍ ላይ ነበረ። እኛ ተንጋግተን ስንገባ እየባነነ ነቃ። አባይነህ ሲያየው አላመነም መሰል። ወደ ሞገሴ ዞሮ እግሩን ለመሳም ሲጋበዝ አባቴ ለመከላከል ሲጋበዝ ቆዩ። በላይ እንደነቃ አይኑን እያውለበለበ ቆየና በህይወት አለሁ እያለ እያማተረ ተመለከተን። ይሄው ጋሼ አለች መስቲ ሞገሴ ያዘዛትን ይዛ መጣ። እውነት ለመናገር ከሆነ ሌላ ነገር አዟት ቢሆንስ ብዬ ፈርቼ ነበር። ይዛ የመጣችው ግን በጨው የተፈላ ሙቅ ውሃና ንጹህ ጨርቅ ነው። ለምንድን ነው ሞገሴ አልኩት ግራ ገብቶ። ውሃ በጨው ነው። ቁስሉ ላይ ነካ ነካ ሳደርገው ቶሎ ለመድረቅና ቁስሉ እንዳይቦካ ይጠብቅልናል። ብዙ አይሞቅም፣ ትንሽ ለብ ካለ በቂ ነው አለኝ። እኔ ሞክሬውም ሰምቼም ባላቅም በላይ ህመሙን የሚያውቀው ይመስል አይ እኔ አልፈልግም፣ በጣም ደህና ነኝ አለ ፈጠን ብሎ። አባይም በስራው የተናደደ ይመስል ቀበል አድርጎ ማን ፍላጎትህን ጠየቀ? በላ አርፈህ ተኛ አለው በቁጣ። ተው እንጂ በላይ የሁለት ልጆች አባት በዛ ላይ ወንድ መሆንህን አትዘንጋ አለው። ከዛ በላይ አፉን አልከፈተም። ጥርሱን ነክሶ ቀጥ ብሎ ተኛ። ከዛም ሞገሴ እንደ ራሱ ልጅ በስስት ቀስ ብሎ ቁስሉ እንደባበሰለት በጣም ደህና ነው አታስቡ፣ ባለቤቱና ወንድሙ አለ ሞገሴ ፈገግ እያለ። ከዛ መሻሽ ላይ እሱንም ደግፈው ይዘውት ወደ ሳሎን ወጥቶ ሰብሰብ ብለን ቡና እየጠጣን አመሸን። ጸበል አሁን ነው የሚጀምረው ግን አለኝ ሞገሴ ከገባበት የሐሳብ ሰመመን እየነቃ። አይሻልም አባዬ ቶሎ እንዲሻለው አልኩኝ እኔም በእርጋታ። እንደኔ ከወንድሞችሽ ጋር ይዛችሁት መታችሁ እቤት ቢረጭ በዛውም ቢጠጣ ባይ ነኝ። ረጅም እንቅስቃሴ ሲያደርግ ቁስሉ ላይ ችግር እንዳይፈጠር አለን። ሳስበው ሙሉ በሙሉ ልክ ስለሆነ እሺ ብዬ ሐሳቡን ተቀበልኩ። መክሊቴ እጅ ላይ እንቅልፍ ወስዷታል። አሜኑ ደግሞ ቤቱን እያተራመሰ ነው የቆየው። ሞገሴ እሱ ሲቦርቅ እየተመለከተ በደስታ ስሜት ተሞልቷል። በአይኑ እሱ ወደሚረግጠው እየተከተለ አይኖቹን ባዝለው በስስት ይመለከተዋል። ሞገሴ አሜኑን፣ እኔ ደግሞ ሞገሴን እየተመለከትን ተመስጠን እያለ በጣም አመሰግናለሁ የሚል ድምፅ ከሐሳብ አባነንን። በላይ ነበር። ባህሪው ተቀይሯል ብዬ አስቤ ነበር፣ ግን ሳስበው ህይወቱን አድኖለት አለማመስገንም ንፉግነት መስሎ ታየኝ እና ግዴታው አይደል እንዴ ለምን ይገርመኛል ብዬ ወዲያው ሐሳቤን እቀይራለሁ። ሞገሴ ዝምታን መረጠ። ምንም አላለም ነበር። ከዛ የድካም ቀን ስለነበር ቦታ ተከፋፍለን በጊዜ ለጣልን። የማይነጋ ሌሊት ለነግቶ በጠዋት ሞገሴ ቀሰቀሰኝ። ከዛ ጸበል ሄደን እንድንመጣ ነግሮኝ ተመልሶ ሄደ። እኔ ሌሊቱን ከመክሊትም ከአሜኑም መሃል ሆኜ ስሰቃይ አድሬ በጣም ከብዶኝ ነበር። ግን እንደምንም ራሴን አሳምኜ ተነስቼ ተጣጥቤ ለብሼ ከቤት ወጣን። በነገራችን ላይ በዚሁ አጋጣሚ በህይወታችን ውስጥ ምንም ነገር ቢያጋጥመን አልችልም ከማለት ይልቅ ራሳችንን ማሳመን ትልቅ ነገር ነው። አልችልም የምትለዋ ቃል በራሷ አለመቻልን ይወልዳል። ምንም ነገር ሲገጥመን በችላለሁ መንፈስ ብንሞክር ያለ ጥርጥር ይሳካል። እኔም ራሴን አሳምኜ ከወንድሜ ጋር ያለች ቦታ ጸበል ይዘን መጣን። ከዛ አባዬ ጸሎት እያደረገ እያጠጣው ቁስሉ ላይ እያደረገለት 3ቷን ቀን አለፍን።
በጣም በሚያስደንቅ ሁኔታ ሐዘን ይወርሰዋል የተባልኩበት ቤቴ የመዳን የሽረት ሆነልኝ። እስከዛ ሰዓት ድረስ በሕይወት አለሁ። በላይም በጣም ደህና ሆነ። ቁስሉ እየደረቀ መጣ። ብቻ በጣም ደህና ሆነ። አባይነህም እዛው ከወንድሙ ጋር ቆየ። በዛን ሰዓት የበላይ እናት ምን እያደረገች እንደሚሆን ወይ ምን እያለች እንደሚሆን ፈጣሪ ይወቀው። ይሄኔ ልጄ እንደዚህ ልጄ እንደዛ እያለች ስንቱን አውርታለች። ስንት ለጠንቋይ ተስላም ይሆናል። በመጨረሻም አባይነህ ወደ ቤት መመለስ እንዳለባቸው ወስነው ለመመለስ እያሰብን የመጨረሻ ቁርሳችንን ለመብላት እየተዘገጃጀን ፏ አድርገን አቀራርበን ነበር። ሁላችንም በጣም ደስተኛ ነበር። መስቲ ቡና እያፈላች ስለነበር ሁላችንም ቁጭ ብለን ነበር። በመሃል አባይነህ ጉሮሮውን እየጠራረገ ከተቀመጠበት ተነሳ። ጋሽ ሞገስ በጣም እናመሰግናለን። አስተሳሰብህን አይቀይርብን፣ ቂም ስላልያዝክብን አመሰግናለሁ ብሎ በትህትና የሞገሴን ጉልበት ሳመ። ከዛ ቁጭ ሲል እኔ ምለው ግን ምን ነበር እንዲያቀያይማችሁ ብዬ ቀና ስል በር ላይ የሀገር ሰዎች ቆመው ነበር። ክው ብዬ ልጄን እንዳቀፍኩ ከተቀመጥኩበት ተነሳሁ። በላይ ደግሞ የኔ ድንጋጤ አስደንግጦት መሰለኝ ከተቀመጠበት ተነስቶ ዞረ። ልክ እንዳየው እጭ ብሎ ወደኛ እየዞረ ጋሼ በጣም ይቅርታ አድርግልኝ፣ ሰላማዊ ደጅህን በጠበቅንብህ አለው። ግድ የለም ደህና መሆኑን ንገራቸው ብሎ ዝም አለ። እሺ እሺ በላይ ተነስ፣ ወደ ቤት የምንሄድበት ሰዓት ደርሷል አለው። ዝም ብሎ ሲያዳምጥ ቆይና ፊቱን አጨማዶ ወደ እኔ ዞረ። መጀመሪያ ላይ አልገባኝም ነበርና እኔም ኮስተር ብዬ አልተሻለህም እንዴ አልኩት። ቃል ገብተሻል ሲል ስለምን እንደሚያወራ ባንዴ ግልጽ ሆነልኝ። ታሞ ተኝቶ እያለ ወደዚህ ስንመጣ አብረን እንደምንመለስ ቃል ገብቼ ነበር። የምናወራው ያልገባቸው ቤተሰቡ ደግሞ አፍጥጠው በየተራ ያዩናል። ከዛ ሞገሴ ትንሽ እያመነታ ምንድን ነው አለ። አብራኝ ወደ ቤት ልትመለስ ቃል ገብታለች። አሁን ግን ብሎ የአፉንም ሳይጨርስ ተናድጄ አሁን ምን አልኩት። ጮህኩበትና ወደ ቤቱ ገባሁ። ከዛ እየከፋኝም ቢሆን ቶሎ ልጄን አዝዬ ከቤት ወጣሁና ለመሄድ ዝግጁ መሆኔን ነገርኩት። ወደ ቤት ነው የምንሄደው አውቀሻል አይደል አለኝ ባለማመን ስሜት። እና እኔ ምን አልኩኝ አልኩት ቁጣ ቁጣ እያለኝ። አባይነህ ሁለታችንንም በየተራ ተመለከተና ለምን አንቺ እዚህ ትንሽ አትቆይም አለ በላይን እየተመለከተ። በአንድ ጊዜ ቱግ ነው ያለው። ምን አይሆንም አብረን የምንሄደው አለ ከተቀመጠበት እያቃሰተ እየተነሳ። እኔ ያልገባኝ ግን ከኔ ያለው ችግር ምን እንደሆነ ነው። ማለቴ ቤት ስንሆን ደስ አይለውም። እኔ እንደማስበው መቼም ስለማይወደኝ አይደለም እንደዛ የሚቀጠቅጠኝ የሚያንቋሽሸኝ። መቼም ሰው የሚወደውን አይነካም አይደል? ያልገባኝ ደግሞ አልወድሽም ግን አትራቂ ይመስላል። ከቤት እንድሄድ ከስሩ እንድጠፋ ይፈልጋል፣ ግን እንድርቀው አይፈልግም። ምንድነው ይሄ ታዲያ? የዛኔ ሞገሴ ምንም አላለም። ሮቢም ዝም ብሎ አንገቱን ደፍቶ ዝም አለ። ድንገት ከውጭ በሩ ሲንኳኳ የነበረው ድምፅ ሁላችንንም አነቃን። አባቴም ንዴቱን ለመቆጣጠር እየሞከረ አባይነህ ከዚህ በላይ መቋቋም ለኔ ከባድ ነው የሚሆነው፣ እባክህን ከበሬ ላይ ዞር አድርግልኝ አለው። እሺ ጋሼ ይቅርታ ብሎ በላይ ወደ ውጭ ሲወጣ ሞገሴ ወደ ቤት ገባ። ሮቢና መስቲም አብረው ሲገቡ እኔና በላይ ተፋጠን ቀረን። ከዛ ቁጭ ስል ልብሴን ይዞ የነበረው አሜኑ ለመጀመሪያ ጊዜ አባዬ እያለ ወደ በላይ ሄደ። ለሱ እኔ ደስ ብሎ እስከሚያቅፈው ስጠብቅ የልጅ አለርጂ ያለበት ይመስል ወደ ኋላ ሸሸው። በጣም ነው የተናደርኩት፣ በጣም። ከዛ ማን ስለሆንክ ነው ልጄን ፊት የምትነሳው? እንደውም አንተ አባቱ አይደለህም፣ ካንተ ጋር አልወጣም ብዬ ጮህኩኝ። አሚኑ ደግሞ የጠበቀውን ፍቅር ባለማግኘቱ እሪ ብሎ አለቀሰ። ከዛ ተነስቼ ወደ ቤት ልገባ ስል አንቺ ካልሄድሽ አብረሽኝ እኔም የገባሁትን ቃል አላከብርም አለኝ።
ወደ ውጭ እየተመለከተ። የምን ቃል አልኩት ግራ ገብቶኝ። እሱም አሁን አልነግርሽም፣ በሰላም እንሄድ፣ ካልሆነ ግን ይሄ ቤት ይበጠበጣል ብሎ ሊያስፈራራኝ ሞከረ። እኔ መሃል ቤት ቆሜ ስጠብቅ ከቤት ሞገሴ ከውጭ አባይ በንዴት ፊት እየተክለፈለፉ መጡ። ሁለቱንም ሳያቸው ፊታቸውን ፈራሁት። በፍራቻ ውስጥ በሆንም ሁለቱም አጠገቤ እስከሚደርሱ ጠበቅኩኝ። አባይነህ አጠገባችን እንደደረሰ በላይን እየተመለከተ ያ የውሻ ልጅ ድጋሚ አጥራችንን ደርሶ ነበር አለ ፊቱን ቅየር እያደረገ። ሲታይም እውነታውም ወንዳ ወንድና ቆራጥ ነው የሚመስለው። እና እንደዛ አይነት ሰዎች ደግሞ ለክብራቸው ሟች ናቸው። ከዛ በር ላይ ቆማ የነበረችው የበላይ እናት ልጄ በላይዬ ደህና ሆንክልኝ? እንዲህ ቆመህ አየሁ ተመስገን ብላ አገላብጣ ሳመችው። ግን ተመስገን ያለችው ማንን ነው? ያዳነው ፈጣሪ የሞገሴ እጆች ላይ አድሮ ነው። እሷ ደግሞ ጥላሸት የሚቀባውን አስፈሪ ሰውዬ ነው የምታምነው። የሚገርመው ደግሞ የዳነው በፈጣሪ ፍቃድ ነው ማለትም እየቻለች አልጨከንክበትም ብሎኝ ነበር። ይቅር አለኝ። እሰይ ልጄን አዳነልኝ አለች። የዛኔ ቤት እያለን እሱ የማዳን ኃይል እንደሌለው ስነግረው ግን በዚህ ሳምንት ሁላችንም እንደምንሞት አድርጎ ነበር ያወራው። ፈጣሪ ይመስገን በሱ ቸርነት እስካሁን አለሁ። የእናቱን ንግግር እንደሰማ በላይም ሆነ አባይነህ ሁለቱም እኔን የተመለከቱት። ከዛ በላይ ቀና ብሎ ሞገሴንም ተመለከተና እኔን ያዳነኝ እሱ አይደለም ጋሼ ነው ብሎ ወደ ሞገሴ ጠቆመ። የበላይ እናት እስከዛ ድረስ አላየችውም መሰለኝ። ዞር ብላ አይታው ወደ ኋላ ሸሸች። ይበልጥ ያወዛገበኝ ነገር ሞገሴን እንዳየችው ወደ በላይ ዞራ በላይም ከላይ እስከታች አገላብጣ እየተመለከተች ትዳብሰዋለች። ይባስ ብላ ደህና ነህ ልጄ? ምንም አላደረገህም አይደል አለችው። እማዬ ጋሼ መልካም ሰው ነው፣ እኛ እንደምንለው አይደለም፣ ይቅር ባይ ልብ አድሎታል አለ አባይነህ ወደ ሞገሴ እየተጠጋ። የሚያወሩት ነገር በጣም ያወዛግባል። ግን ደግሞ ሙሉ ቤተሰቡ ሞገሴን በጣም ክፉ ነገር እንዳደረጉበት ግልጽ ነገር ይመስላል። ምክንያቱም ሁሉም ላይ ሞገሴን ሲያዩ የሚያሳዩትን ፊት ድንጋጤ በደንብ አስተውየዋለሁኝ። ስለምን እንደሚያወሩ ልጠይቅ ስል ሞገሴ ቀደም ብሎ ሰላም ላንቺ አላት። የበላይን እናት እየተመለከተ በፈገግታ ቀዝቃዛ በቀል እንደማለት ነው። የበደለህን ሰው ከጊዜያት በኋላ ስታገኘው ቁጥብ ፈገግታ እንደመለገስ በቀል የለም ብዬ አስባለሁ። የበላይ እናት ከመደንገጧ ብዛት ቃልም አልመለሰችለትም። ዝም ብላ አባይን ትመለከተዋለች። ከዛ ወዲያው እንደመባነን እያለች ትላንት መጥቶ ሲፈልግህ ነው የዋለው እንደው ስትርመጠመጥ ከሽፍታ ጋር። ለማንኛውም እስኪበርድለት ሌላ የምትቀመጥበት ቦታ አዘጋጅተናል፣ እዛ ትሄዳለህ አለችው። የትም አልሄድም ወደ ቤቴ ነው የምሄደው አላት። እንደ ጉራም እየወጠረው እንዴ ደም ልታሳፍሰኝ ነው እንዴ የፈለከው? ጉድ እኮ ነው፣ ተከብረው የተቀመጡ ልጆቼ ልታሳጣኝ። ብቻ በዚህ ብዙ ነገር ለፈለፈችበት። ንግግሯን እስከምትጨርስ በጥሞና ሲያዳምጣት የቆየው በላይ ወደሱ እየተመለከተ ጋሼ ለትንሽ ቀን እዚህ መሆን ሸክም ሆነብህ ይሆን እንዴ አለ በሚስኪን ሰው ፊት። ወንድሜ ሊያወራ ገና አፉን ከመክፈቱ ቀደም ብሎ ቤቱ የፈጣሪም አይደል እንዴ? የምን ሸክም? የባለቤትህ ቤት እንደሆነ ቁጠረው። ግድ የለም እስከፈለግበት ጊዜ ተቀመጥ አለው በእርጋታ። እናቱ ግን በተኛበት ይገለዋል ብላ ፈርታ ይሆን ባላውቅም አይሆንም እዚህ መቆየታችንም ብላ ጮኸች። እማዬ አለ አባይ መልሶ በጩኸት። የሆነ ነገር ብላ ቆመች። ያወሬውን መጨረስ ለኛ ቀላል ነበር። የሁለቱ ጩኸት የረበሻት መክሊቴ ማልቀስ ጀመረች። እስኪ ልጄን ስጭኝ ብላ እጇን ስትዘረጋ የዛኔ ለጠንቋዩ እያወራጨች ከንቱ ልመና ያቀረበችበት ሁኔታ ትዝ አለኝና ልጄን ለሷ መስጠት ለሰይጣን እንደማሳቀፍ መስሎ ስለተሰማኝ መጥባት አለባት እንቅልፏን መጥቷል ብዬ እዛው አቅፊያት ቁጭ ብዬ እያጠባሁ አስተኛኋት። አዳምጪኝ ማማ አዳምጪኝ። ጋሼ ወንድሜን አድኖልኛል በፈጣሪ እርዳታ።
ሞገስ ባይኖር ይሄኔ የልጅሽን ሬሳ ነበር የምትመለከችው። እሱ ደመላሽ ነኝ ብሎ ቂም አልያዘብንም። ለረጅም ዓመት ከተማ መኖሩም የጠቀመው ይመስለኛል። ስለዚህ ይሄን ቦታ ስለማያውቀው እዚህ ነው መሆን ያለበት፣ አለቀ ብሎ ቁርጥ አድርጎ ተናገረ። እናቱ ምንም ሳትል በር ላይ አሰፍስፈው ወደሚጠብቋት ሰዎች ሄደች። አባይነህም በላይ ባንተ ጥፋት ነው ይሄ ሁላ፣ እሱን ሲሻልክ እናወራለን በሰፊው እሺ። እስከዛው ግን በፍጹም እነሱ እንዳታስቸግር፣ እኔም መጥቻ ይሃለሁ። አሁን ከሷ ጋር መሄድ አለብኝ ብሎ የሞገሴን ጉልበት ስሞ እኔንም ተሰናብቶኝ ሄደ። ክፍል 13 ይቀጥላል።